ዛሬ ወደ መካ መጥተን አልሐምዱሊላህ ዑምራ ጨርሰን ሐረም መስጂድ ውስጥ ነው የምንገኘው። ለኸሚስ ምሽት ፕሮግራም ተከታታዮች ኢንሻአላህ የተወሰኑ ሐሳቦችን ወደ አላህ ሱብሓነሁ ወተዓላ በመናደርገው ጉዞ ላይ እንቅፋት ሊሆኑ ከሚችሉ ነገሮች ውስጥ አንዱ የዱንያ መሐባ ነውና ያን አስመልክቶም ስለ ዱንያ ያለን እይታ ምን መሆን አለበት? ምን ይለናል ቁርአን? ቁርአን ውስጥ የተጠቀሱ በጣም በርካታ ታሪኮች አሉ። ከነዛ ውስጥ ግን በቀዳሚነት የቃሩን ታሪክ ይጠቀሳል። አላህ ሱብሓነሁ ወተዓላ ሱረቱል ቀሰስ ላይ እነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂም وآتيناه من الكنوز ما إن مفاتحه لتنوء بالعصبة أولي القوة إذ قال له قومه لا تفرح إن الله لا يحب الفرحين. قارون كموسى ህዝቦች አንዱ ነው። በጣም የሚገርመው ነገር ሙሳ የበኒ እስራኤል ጎሳዎች ናቸው። ፊርዓውን ደግሞ ግብጾቹ ናቸው። ግብጾቹ የፊርዓውን ወገኖች በኒ እስራኤሎችን ባሪያ አድርገው ይይዙ ነበር። ለዚህ ከሚጠቀሟቸው ሰዎች ውስጥ አንዱ ቃሩን ነው። ቃሩን በኒ እስራኤል የሙሳ ህዝቦች ውስጥ ነው። ነገር ግን የተመቻቸለትን የኢኮኖሚ አመች ሁኔታ ተጠቅሞ በጣም ትልቅ ሀብታም ሆኗል። በጣም ከፍተኛ ኢኮኖሚ አቅም ላይ ደርሷል። ስለዚህ ህዝቦቹን ከአምባገነኑ መሪ ከፊርዓውን ጋር ሆኖ ህዝቦቹን ያጠቃ ነበርና እነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂ በጣም ድንበር አለፈባቸው። በጣም ይበድላቸው ነበር ህዝቦቹን፣ የራሱን ህዝቦች ግፍ ይፈጽም ነበር። ፈበጋ ዐለይሂም ወአተይናሁ ሚነል ኩኑዝ ዱንያ ምንም ስላልሆነች የትንኝ ክንፍ ያክል ክብደት ቢኖራት ኖሮ ዱንያ አላህ ሱብሓነሁ ወተዓላ በሱ ላይ የሚክዱትን ሰዎች አንድ ጉንጭ ውሃ ማያጠጣቸውም ነበር። በጣም ርካሽ ነች ዱንያ። ስለዚህ አላህ ወአተይናሁ ሚነል ኩኑዝ በጣም ብዙ ሀብትን ሰጠነው ይላል። ማ ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ ኃይል ያላቸው ሰዎች እንኳን ሊሸከሙት የሚከብዳቸው መክፈቻዎች ያሉትን ከንዝ ሰጠነው ይላል። ሀብት ሰጠነው። ወርቁ፣ ብሩ፣ እንቁ የተለያዩ አይነት ነገሮችን የሚቆልፍ